ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብኃ ሚኒሊክ እዝ በደሴ ከተማ ዙሪያ ከባድ የሆነ ውጊያ ማድረጉና ድል ማስመዝገቡ ተገልጿል። ዝርዝር የግንባር መረጃና የማህበሩን መግለጫ ይዘናል። የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ብርጋዴር ጀነራል ፍስሐ ኪዳኑ ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም ብለዋል። ኮሎኔል ደመቀ ኃላፊነታቸውን እንዲለቁ ተጠይቋል። ወልቃይትን በሚመለከት የምንላችኋለን። ወደ ትግራይ የሚያቀኑ መንገዶች በሙሉ መዘጋታቸውና በመቀሌ ባንክ እንቅስቃሴ መስተጓጎሉ ተነግሯል። ሰምታላችሁ። የሱዳን ዋና ከተማ ካርቱም አትባራና ኦምዱርማን ላይ አርብ በድሮኖች ጥቃት መፈጸሙ ተነግሯል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብኃ ሚኒሊክ እዝ በደሴ ከተማ ዙሪያ ከባድ የሆነ ውጊያ ማድረጉና ድል ማስመዝገቡ ተገለጸ። አፋብኃ ሚኒሊክ እዝ በበርካታ ቀጠናዎች ምልምል ፋኖችን ያሰለጠነና ራሱን በሰው ኃይል ያጠናከረ መሆኑ ይታወቃል። በዚህም በመደራጀት ላይ ያለው በለጎት ወርዋሪ ሻለቃ በደሴ ዙሪያ ወረዳ ለወራቶች ያሰለጠናቸውን ጥቅምት 27 2018 ዓ.ም በደማቅ ሁኔታ ማስመረቁም አይዘነጋም። ይህን ሁኔታ ያየው የደሴ ዙሪያ ወረዳ ብልጽግናና የብርሃኑ ጁላ ሰራዊት ትናንት ጥቅምት 28 2018 በደሴ ዙሪያ ወረዳ የሚንቀሳቀሰውን ፋኖ አጠፋለሁ ብሎ ተንቀሳቅሷል። ሆኖም የፋኖን አጠፋለሁ ብሎ የመጣው የመከላከያ ሰራዊት የአድማ ብተና ሚሊሻና ፖሊስ ጥምር ጦር በሁለት አቅጣጫ መነሻውን ከደሴ አድርጎ ተንቀሳቅሷል። በጉጉፍቱና ከደሴ የተነሳው በአስግዶ በኩል በሁለት አቅጣጫ መጥቶ ፋኖ በሚንቀሳቀስባቸው ቦታዎች የገባው ጥምር ጦር አፋብኃ ሚኒሊክ እዝ በላጎት ወርዋሪ ሻለቃና አዲስ ተመራቂ ሰልጣኞች በምርቃት ማግስት በፈጸሙት መልሶ ማጥቃት ክፉኛ ተመቷል። የጥምር ጦሩ ወደ ፋኖ ቀጠና መንቀሳቀስ ቀድሞ መረጃው ስለወጣ አጥንት መስበሪያና ኡዲት ተብለው በሚጠሩ ቦታዎች ላይ ፋኖ ደፈጣ በመያዝ የመጣውን ጥምር ጦር ድባቅ መተውታል። በዚህም በደሴ ዙሪያ ወረዳ የተንቀሳቀሰውን ያገዛዙ ጦር በላጎት ወርዋሪ ሻለቃ ሙትና ቁስለኛ አርጎ መልሶታል። በዚህ መብረቃዊ ጥቃት 2 መኪና ሬሳውንና 3 አምቡላንስ ቁስለኛውን ከደሴና ኮምቦልቻ ከኩታበር ወረዳ ተጨማሪ ኃይል አምጥቶ ሙትና ቁስለኛውን ጭኖ ወደ ደሴ ከተማ ተመልሶ መግባቱን ሚኒሊክ እዝ ገልጿል። በሌላ በኩል የብልጽግና የሚዲያ ሰራዊትና ተቀጣሪ አክቲቪስቶች ከሰሞኑ በአርበኛ ዘመነ ካሴ ዙሪያ ዘመቻ መክፈታቸውን ተመልክተናል። የፋኖን ክንድ መቋቋም ያቃተው ብልጽግና በሚዲያ ሌላ ዘመቻ ከፍቷል። ከፍተኛ ቁጥር ያለው ወታደሩን ወደ ጎጃም በማስገባት ዘመነንና የቴዎድሮስ እዝ አመራሮችን ከበባ ፈጽሜ ይዛለው ያለው አገዛዙ ይሳይሳካለት በአንጻሩ እየተመታ ይገኛል። ታዲያ ፉከራው አረፋ የሆነበት ብልጽግና የአፋብኃ ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ ክፉኛ ቆስሎ መቀሌ ሆስፒታል ገብቷል የሚል ፕሮፓጋንዳ መንዛት ጀምሯል። ክፉኛ ጉዳት ያስተናገደና በሞትና በህይወት መካከል የሆነ ሰው ከባድ ጦርነት የሚካሄድበትን ቀጠና አቋርጦ ከጎጃም መቀሌ እንዴት ሊደርስ ቻለ የሚለውን ሳይመረምሩ ማመን የብልጽግና መንጋ መሆንን ይጠይቃል። ነገር ግን ብልጽግና ከዚህ ቀደም ዘመነን ገድየዋለው ዘመነ ወደ ኤርትራ ገብቷልና መሰል ውጤቶችን ከማሰማቱ አንጻር ያሁኑ ቀለል ያለ ውሸት ነው ይላሉ አስተያየታቸውን የጠየቅናቸው አካላት። ታዲያ አርበኛ ዘመነ ካሴም ሆነ ሌሎች የቴዎድሮስ እዝ አመራሮች ትግል ላይ መሆናቸው ብልጽግናን የሚንድ እንቅስቃሴ ላይ መሆናቸውን ማረጋገጥ ችለናል። በእንዲህ እንዳለ በአማራ ህዝብ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ ቀርበዋል። ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ከህዳር 1 እስከ ህዳር 30 ቀን ድረስ ለሚካሄደው ዓለም አቀፍ ዘመቻ በድጋሚ ጥሪ አቅርበዋል። ይህ ዘመቻ በዓለም ዙሪያ ያሉ የአማራ ድርጅቶችን ግብረ ኃይሎችንና ደጋፊዎችን ሁሉ በአንድነት በማሳተፍ የተቀናጀ ስራ ላይ ይገኛል። ይህ ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት የተጀመረ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጅምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን የምናደርገው ትግል ነው ሲል ገልጿል። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማሰባሰብና እነዚህን ቀጣይ ወንጀሎች ለመፍታት ዓለም አቀፍ ጣልቃ ገብነት እንዲደረግ ለማበረታታት ያለመ ነው ተብሏል። የዘመቻው ዓለም አቀፉን የአማራ ማህበረሰብ በማሰባሰብና ዓለም አቀፉን ማህበረሰብ በጋራ የድጋፍ ጥሪ በማሳተፍ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ማስቆም ነው ብለዋል። ይህም በአማራ ክልል ውስጥ በሲቪሎች ላይ የሚፈጸሙ ሁሉንም አይነት ጥቃቶችና የአየር ድሮን ድብደባዎች ማስቆም፣ በአማራ ህዝብ ላይ እየደረሰ ያለውን የሰብአዊ ቀውስና የጅምላ ግፍ በተመለከተ ዓለም አቀፍ ግንዛቤን ከፍ ማድረግ፣ በአማራ ሲቪሎች ላይ ለተፈጸሙ ወንጀሎች ገለልተኛ ዓለም አቀፍ ምርመራ እንዲደረግና ወንጀለኞች ተጠያቂ እንዲሆኑ መጠየቅ ዓላማዎቹ ናቸው። በተጨማሪም ለፍትህ፣ ለእኩልነትና ለሰብአዊ ክብር መከበር ዓላማ ሲባል
አንድ ወጥ የሆነ የአማራ ትብብር ማሳየት በጥላቻ ላይ ተመሰረቱ ፖሊሲዎችና ተጠያቂነት የጎደላቸው ድርጊቶች ላይ ቆራጥ እርምጃ እንዲወሰድ ዓለም አቀፍ መገናኛ ብዙሃንን የሰብአዊ መብት ተቋማትንና የፖሊሲ አውጪዎችን ማሳተፍ የሚሉት ይገኙበታል። በኢትዮጵያ የአማራ ህዝብ በመንግስት ድጋፍ የሚካሄድ ጥቃት፣ የግዳጅ መፈናቀል፣ ስደትና ዘር ማጽዳት ገጥሞታል። እነዚህን ጥሰቶች ከባድነት ቢኖራቸውም ዓለም አቀፉ ምላሽ ዝምታን መርጧል ሲልም ያትታል። በመሆኑም ዓለም አቀፉ ማህበረሰብ ተጨማሪ ግፍ እንዳይከሰት ለመከላከልና በአማራ ክልል የሚገኙትን ሲቪሎች ለመጠበቅ እንዲቻል በዓለም አቀፍ የሰብአዊ ህግ በዘር ማጥፋት ወንጀል ስምምነትና በሰብአዊ መብት ግዴታዎች መሰረት እንዲንቀሳቀስ ጥሪ አቅርበዋል። የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ብርጋዴር ጀነራል ፍስሐ ኪዳኑ ራሳችንን መከላከል እንችል ነበር ግን አላደረግነውም አሉ። ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም ሲሉ ብርጋዴር ጀነራል ፍስሐ ኪዳኑ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጀነራል ፍስሐ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንዲህ አይነት ዝግጅትም የለንም ብለዋል። ጀነራሉ በአንጻሩ የአፋር ኃይሎችን የሐራ መሬት ኃይሎችን ተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኙት የሐራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ካሉ በኋላ እነዚህ ተደጋጋሚ ጥቃቶች ተፈጸሙ ካሉባቸው ቦታዎች መካከል ምላዛት፣ አካዛ፣ ደሳአ፣ ዋጅራትና ገረብ አገው እንደሚገኙበት ጠቅሰዋል። እንደ ምሳሌም ባለፈው እሁድ ማለትም ጥቅምት 23 2018 ዓ.ም በገረብ አገውና ደደርባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጀነራል ፍስሐ ጨምረው እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን። ነገር ግን ግጭት አያስፈልግም፣ ጉዳዩን ለህዝባችን እናብራራለን የሚል ሐሳብ ነበረም ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃዎችን እንዳልወሰደ ጠቁመውም ራሳችንን መከላከል እንችል ነበር ነገር ግን አላደረግነውም በማለት ገልጸዋል። የፕሪቶሪያው ስምምነት እስከሚፈርስ ድረስ ለማክበር ቁርጠኛ መሆናቸውንም አስታውቀዋል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ ኮሎኔል ደመቀ ዘውዱ ሰሞኑን የህወሓትና የብልጽግና ውጥረትን ተከትሎ ተናገሩት የተባለ መረጃ በማህበራዊ ትስስር ገጽ በስፋት እየተሰራጨ ነው። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ብለዋል ነው የተባለው። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይኛ ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብሮ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል ይላል የሚዘዋወረው መረጃ። እኛ የወልቃይት ህዝቦች እንደሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም እንዳሉም ተጠቁመዋል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ስለማለታቸው እየተነገረ ነው። ይበንዲ እንዳለ በወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በአሜሪካ አስተባባሪ በኮሎምቦስ ኦሃዮ በሰጠው መግለጫና በኮሎኔል ደመቀ ዘውዱ አስመላሽ ኮሚቴ ኃላፊነታቸውን ይልቀቁ ሲል ጠይቋል። ላለፉት 5 ዓመታት የወልቃይት የማንነት ጥያቄ ፖለቲካዊ ምላሽ ያገኛል በሚል ቢጠበቅም እስካሁን አልተሳካም ብሏል። አሁን ደግሞ የማንነት ጥያቄው ምላሽ ባላገኘበት ሁኔታ ተፈናቃዮች ይመለሳሉ መባሉ ህዝቡ ያልመከረበት በመሆኑ መግለጫው እንደሚቃወመው አሳውቋል። በውጭም በውስጥም ያለው የትግል ደጋፊዎች ያልመከሩበት የአማራ ማህበራት ያልተወያዩበት ውሳኔ ነው ያለው ኮሚቴው ወንጀል ፈጽመው የሸሹ አካላትን በተፈናቃይ ስም ለማስገባት እየጣሩ ነው ሲል እነ ኮሎኔል ደመቀን ወንጅሏል። የማንነት ጥያቄው ሳይመለስ ተፈናቃይ ይመለስ መባሉን እናወግዛለን ያለው መግለጫው እነ ኮሎኔል ደመቀ ዘውዱ የመንግስት ስልጣን ከያዙ በኋላ እያስፈጸሙ ያሉት የመንግስትን ስራ በመሆኑ በአስቸኳይ ከኮሚቴው ኃላፊነታቸውን ይልቀቁ ሲል ጠይቋል። ወደ ትግራይ የሚያቀኑ መንገዶች በሙሉ መዘጋታቸውና በመቀሌ የባንክ እንቅስቃሴ መስተጓጎሉ ተነገረ። በመቀሌ ፋይናንስ ስርዓቱ ከፍተኛ ጫና ውስጥ መግባቱ የተገለጸ ሲሆን የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብ እያወጡ መሆኑ በባንኮች ላይ ጫና ማሳደሩ ተዘግበዋል። በከተማው ውስጥ ከቅርብ ቀናት ወዲህ በክልሉ ውስጥ ካለው የደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ስራ በማቆም ላይ እንደሚገኙም ተገልጿል። ለምሳሌ በመቀሌ ዩኒቨርሲቲ አሬድ
ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ የከተማዋ ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተገልጿል። ግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኙ የትራንስፖርትና የንግድ መስመሮች በሙሉ ባለፉት ቀናት መዘጋታቸውን የዘገበው ብርሜትሪክስ ድረገጽ ይህም የጅቡቲ ኮሪደርን እንደሚያካትት አስረድቷል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የጠቀሰው ዘገባው ይህም በባንኮች ላይ ጫና እንደፈጠረ አስታውቋል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገሩ በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ ያወጣ በመሆኑ የብር እጥረት ያጋጠማቸው መሆኑን አስረድተዋል። አንድ የከተማው ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል፣ በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ሆኗል ብለዋል። ሌላ ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው፣ ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለት ተናግረዋል። የሱዳን ዋና ከተማ ካርቱም አትባራና ኦምዱርማን ላይ አርብ በድሮኖች ጥቃት መፈጸሙ ተነገረ። የሱዳን ዋና ከተማ ካርቱም አትባራና ኦምዱርማን ላይ አርብ ዕለት የሐምዳን ዳጋሎ የፈጥኖ ደራሽ ኃይል ጥቃት መፈጸሙን የዓይን እማኞችና ወታደራዊ መኮንኖች አስታውቀዋል። ጥቃቶቹ የተፈጸሙት አሜሪካን ጨምሮ 4 ሀገራት ብሔራዊ ጦርና በፈጥኖ ደራሹ ኃይል ለሰብአዊነት ተኩስ እንዲያቆሙ ግፊት እያደረጉ በሚገኝበት ወቅት ነው። አሜሪካን ጨምሮ 4 ሀገሮች የሱዳን ተፋላሚ ኃይሎች ሰብአዊ የተኩስ አቁም ላይ እንዲደርሱ ግፊት እያደረጉ በሚገኙበት ወቅት ካርቱም ላይ ዛሬ ድሮኖች መተኮሳቸውን የሀገሪቱ መገናኛ ብዙሃን አረጋግጠዋል። የሱዳን ጦር በሚቆጣጠራቸው የከተማይቱ በርካታ ክፍሎች ፍንዳታዎች መሰማታቸውን የጀርመን ዜና አገልግሎት ዘግቧል። ከካርቱም በተጨማሪ አትባራና ኦምዱርማን የተባሉት 2 የሱዳን ከተሞች በፈጥኖ ደራሽ ኃይል ድሮኖች ኢላማ እንደነበሩ አንድ ከፍተኛ የጦር መኮንን ለፈረንሳይ ዜና አገልግሎት ተናግረዋል። በሰው ላይ ደረሰ ጉዳት አለመኖሩን የገለጹት የጦር መኮንኑ በመሐመድ ሐምዳን ዳጋሎ የሚመራው ታጣቂ ቡድን የተኮሳቸውን ድሮኖች የሱዳን ብሔራዊ ጦር እንዳከሸፈ ተናግረዋል። የፈጥኖ ደራሹ ኃይል ለተኩስ አቁም መስማማቱን ማሳወቁ የፈጥኖ ደራሽ ኃይሉ የድሮኖች ጥቃት የተፈጸመው RSF ለሰብአዊ ተኩስ አቁም መስማማቱን ካስታወቀ አንድ ቀን በኋላ ነው። የቡድኑ ቃል አቀባይ አልፋቴ ቁራሺ ባሺር አሜሪካና አጋር አሸማጋይ ሀገራት ያቀረቡትን የስምምነት ሐሳብ ቡድኑ መቀበሉን ገልጸው ነበር። ለሱዳን ህዝብ ምኞትና ፍላጎት ምላሽ ለመስጠት ፈጥኖ ደራሽ ኃይሎች አሜሪካ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ ያቀረቡት የሰብአዊነት ተኩስ አቁም ለመሳተፍ መስማማቱን ያረጋግጣል። ይህ ስምምነት የጦርነቱ አስከፊ የሰብአዊ መዘዝን ለመፍታትና በሰብአዊ ተኩስ አቁም ድንጋጌዎችን በማጠናቀቅ የሲቪሎችን ጥበቃ ለማሻሻል ያለመ ሲሆን ይህም ለሁሉም የሱዳን ህዝቦች አስቸኳይ የሰብአዊ እርዳታ እንዲደርስ ያስችላል። መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ለሰብአዊነት ተኩስ የማቆም ስምምነቱን በአፋጣኝ ተግባራዊ ለማድረግ ግጭት የሚቆምበት ስልትና የሱዳን የፖለቲካ ሂደት የሚመራባቸው ቁልፍ መርሆችን ረገድ ውይይት ለመጀመር መዘጋጀቱን አስታውቋል። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬቶችን ያካተተው የአሸማጋይ ሀገራት ቡድን የፈጥኖ ደራሹን ኃይል ወደ ስምምነት እንዳመጣው ይታመናል። RSF ሐሙስ ስምምነቱን መቀበሉን ይፋ ሲያደርግ በተለይ የመሳሪያ ድምጽ ዝም እንዲል ለሚናፍቀው የሱዳን ህዝብ ተስፋ ሰጥቶ ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።